ብሌን ለሰላም ሳሚ እንዳለና ግን ደግሞ ወንድሟ እንዳስደበደበውና ሙቷል ብሎ ጥለውት እንደሄዱ ትነግራታለች ለሰላም። ሰላምም እየሰማችውን ነገር ማመን ይከብዳታል። ምን እያልሽ ነው ብሌን? ምንድነው? ጨርሽልኝ ስትል አዎ እትዬ በኃይሉ ሳሚን አስደብድቦታል። ለካ በዚህ የተነሳ ነው ማለት ነው እያስደበደበው። ሙቷል ብሎ ነበር ጥለውት የሄዱት አለኝ እኮ። እናም ሰዎች አፋፍሰው ወደ ሆስፒታል ከወሰዱት በኋላ ነው ራሱ ሳያቅ ማን እንደወሰደው እንኳን የማያውቀው ሳሚ ዛሬ ወደዚህ ስመጣ ነው መንገድ ላይ ጭንቅላቱ በፋሻ እጁም ተሰብሮ አገኘሁት። ምን ሆነ ነው ብዬ ስጠይቀው ነበረ በኃይሉ እንዳስደበደበውና እንዳስገደለው የነገረኝ። ሰዎች ባይደርሱልኝ ኖሮ ግን አዎ ህይወት ያልፎ ነበር ሲል ነገረኝ ትላታለች። ሰላም እጅግ ተናዳ ስለነበር ይሄ ነገር እውነት ነው ማለት ነው፣ ሳሚ እውነት ነው ማለት ነው የተናገረው፣ ለዛ ነው በኃይሉ የተበቀለው ስትል አሁን መሄድ እንዳለባትና ቢሮ ሂዳ በኃይሉን መናገር እንደምትፈልግ ታስባለች። በዛን ሰዓት ብሌን ትደነግጣለች። መናገር አልነበረብኝም እንዴ? ቆይ ምን አደረኩ? በማለት ራሷን ትጠይቀዋለች። ሰላምም መጣው ብላት ቡናዋን ጠጥታ ነገሮቹ ስላናደዷት ይሄ ነገር እውነት ነው በማለት ተነስታ ወደ በኃይሉ ቢሮ ትሄዳለች። በኃይሉ ቢሮ በሩን ሳታንኳኳ ነበር ከፍታ የገባችው። እንደገባች እየሳቀች ነበረ። እንዴ ሰላም ምን ሆነሽ ነው? በሰላም ነው? በር ሳታንኳኪ እኮ ነው የገባሽው። ምን ነው በማለት ይጠይቃታል። ምን ክብር ኑሮ ካንተ በር እንዲኳንኳልህ ትፈልጋለህ? አንተ ጨካኝ አረመኔ ነህ። አንተ ግን የኔ ወንድም ነህ ወይ በማለት ስትናገረው ምን እያልሽ ነው? ቢሮ የመተሽም ደግሞ ልሰድብኝ ያምርሻል እንዴ? ከቤትሽ እንዳባረርሽኝ አታቂም? ደግሞ ጭራሽ ቢሮ የመተሽ በማለት እሱም ደግሞ ይቆጣት ጀመር። በዛን ሰዓት ሰላምም እሳት ለብሳ እሳት ጎርሳ አንገቱን በመያዝ አንተ ምን እያደረክ ነው? ለምንድን ነው ሳሚን ያስደበደብከው? ስትል ስጠይቀው ይደነግጣል። ሲደነግጥና ፊቱ ላይ ስታየው አሃ እውነት ነው ማለት ነው፣ አንተ ነው ያስደበደብከው። ለምንድን ነበር እንዲሞት ነበር ያስደበደብከው? ግን እሱ እግዚአብሔር አትርፎታል፣ የእውነተኛ አምላክ አትርፎታል። አዎ ሳሚን አስደብድበዋል ስትለው ይደነግጥና እንዴ ሳሚን ሙቶ የለ እንዴ? እንዴት አልሞተም እንዴ? ሲል ደግሞ ትሰማዋለች። ጭራሽ እንዲሞትም ነበረ ያስደበደብከው ማለት ነው። አንተ የኔ ወንድም ነህ ወይ? አንተ ጨካኝ አረመኔ በማለት አሁንም በጥፊት ትመታዋለች። ሰላም ምን እያደረግሽ ነው? ቆይ እስኪ ተረጋጊ። እኔ ነኝ ወንድምሽ ወይስ ሳሚ ነው? እሺ ሳሚ፣ ስለ ሳሚ መደብደብና መሞት ወይም አለመሞት ማን የነገርሽ? ስለ ሳሚ ማን የነገርሽ? ንገሪኝ በማለት ማንስ እንዲነግረኝ ትፈልጋለህ? ማንም ይንገረኝ። ማንም የሚያገባህና የሚመለከትህ ነገር የለም። ግን ለምንድን ነው ያስደበደብከው? እውነቱን ስለነገረኝ፣ እውነቱን ስላወጣብህ ቃል የኔ ልጅ ስላልሆነች ነው ወይ በማለት ስትናገረው ቆይ ምን እያደረግሽ ነው ግን ሰላም? እኔ እንደዛ አላልኩኝም። ቃል አሁንም ልጅሽ ነች ነው ወይስ አመመሽ እንዴ? በሽታሽ ተነሳብሽ ወይ ሲላት የምሯን ከትከት ብላ ስቃ በጣም ጤነኛ ነኝ እኔ ሰላም፣ በሽታ የለብኝም፣ በሽታዬ አንተ ነህ። ለካ እውነቱን ነበር አባቴ እንዳታቀርቢው አንተን እያረቅህ የነበረው ለዛ ነው በማለት በንዴት ትናገረዋለች። እባክሽ እናቴ፣ እባክሽ እህቴ ተረጋጊ በማለት ቢጠይቃትም ሰላም እየመረጋጋት ስሜት አልነበራትም። በዛን መሀል ብሌን ለሳሚ ትደውልለትና እያለቀሰች ትነግረዋለች። ምንድነው የተፈጠረ ነገር አለ ወይ? ምን ሆነሽ ነው? ይቅርታ አድርግልኝ እና በኃይሉ ያንተን መኖር በህይወት መኖርህን አውቋል ስትለው ለምን አንቺ ማነገረው? እንዴት ሊያውቅ ቻለ? በማለት ሲነግራት ቶሎም አልመለሰችለትም ነበር። እናም ቆይ ንገሪኛ ብሌን አንቺ ነሽ ወይ የነገርሽው ሲላት እኔ ሁን ብዬ አልነበረም የነገርኩት፣ ግን ደግሞ ያወቀው አሁን ሰላም ጋር ስመጣ ስላንተ ስታወራኝ በድንገት ሳላስበው አንተን እንዳስደበደበህ ነገርኳትኝ እና እጅግ ተናዳ ሄደች እና ሳትነግረው አትቀርም አንተ በህይወት መትረፍህን ስትለው ምንም ችግር የለውም ብሌን፣ ችግር የለውም በቃ ተረጋጊ። ግን አንድ የምነግርሽ ነገር አለ፣ በፍጹም አያገኘኝም። ግን ደግሞ እኔና አንቺ የሆነ ቀን ተገናኝተን የሆነ አንድ የምነግርሽ እውነት አለ፣ ደግሞም ላንቺ በጣም አስፈላጊ ነው።
እና ነገ እንዳገኘሽ እፈልጋለሁ ይላታል። ቆይ ምንድነው ልትነግረኝ የምትፈልገው? ሳሚ ንገረኝ። ላንተ ግን ደግሞ ይቅርታ፣ ምክንያቱም በኃይሉ ሊገልህ ይችላል። አሁንም ራስህን ጠብቅ ወይ ከዚህ አካባቢ ራቅ በል ስትለው እዚህ አካባቢ እንዳልሆንና በኃይሉ እንደማያገኘው ይነግራታል። እናም አንቺ ግን ነገ በጧት ትመጫለሽ። አሁን ብትነግረኝ ምን አለበት? ስለ እናትሽ የማውቀው ነገር ስላለ እነግርሻለሁ ሲላት እንዲነግራት ብትለምነው እንባዎቿን እያፈሰሰች ትማጽነው ጀመር። በስልክ እንደዚህ ሁነሽ እያለቀሽ እንዴት ነው የምነግርሽ? በአካል ራሱ ጠንካራ ሁነሽ ካላየውሽ አልነግርሽም፣ ምክንያቱም ጥሩ አይደለም ይላታል። እሺ አሁን ተረጋግቻለሁ፣ እባክህ ንገረኝ ስትለው በፍጹም ነገ አይንሽን እያየው ደስታሽን ማየት እፈልጋለሁ። እናም ያን ጊዜ እነግርሻለሁ። ነገ መገናኘት አለብን። የሆነ ቦታ ደውልልሽና በጧት ትመጫለሽ። እባክህን እንዴት እንደማድር አላቅም፣ በጧት ደውልልኝ እመጣለሁ ትለዋለች። እናም እሺ በቃ እኔ ያለህበት ቦታ ድረስ እመጣለሁ፣ አንተ አትምጣ ነበር ያለችው። ችግር የለውም እኔን አያገኘኝም እንገናኛለን ሲላት እሺ ብላ እሷም ስልኩን ትዘጋና ሌሊቱ አይነጋ የለም እንደሚነጋ ትተኛለች። ወንድሟ ማለትም ይሄኛው ፍቅረኛዋ ዳግም ደግሞ ከእናቱ ቤት ገነት ጋር ሆኖ ቃልን ገነት በቃሽ ይቅርታ አድርጌልሻለሁ ብላ ቤት ካስገባቻት በኋላ ምግብ ሰርተው እራት ለመብላት ሶስታቸውም ይቀመጣሉ። ምግብ አቅርባ እስካሁን ያላየባትን ጸባይ ከእናቱ ላይ በእጅግ ለየት ያለ ጸባይ ያያል ዳግም። ቆይ እናቴ ምን እያደረገች ነው? ቃልን እንደዛ አይንሽን ላፈር ያለቻትን ሴትዮ አሁን ግን እንጀራ እየቆረሰች በእጅሽ ወጣ ይንካው በማለት እሷ እያጎረሰቻት ያያል። እናቴ ምን ነገር አስባ ነው ግን ቆይ እንደዚህ እያደረገች ያለችው በማለት ግራ ይጋባል። ዳግም ግራ ተጋብቶ እናቱን እያያት ነው። እናቴ ዛሬ ይች ልጅ ላይ ምን አስባ ነው? ቅድም አይንሽን ላፈር ብላት የነበር ሴትዮ አሁን ደግሞ እጅሽ ቆሻሻ ወጥ እንዳይነካው ማለት ምን ማለት ነው? በማለት ግራ ተገብቶ በመገረም ያያታል። ቃልም ይቻሩ ጊዜ ቆይ ምን አስባ ነው እንደዛ አይንሽን ላፈር ያለችን ሴትዮ አሁን ለምንድነው እንደዚህ ብይ እንደዚህ ጠጭ የምትለኝ አልገባኝም ስትል ቃልም ግራ ተጋብተው ሁለቱም ብቻ በመገረም እያዩት ገነትም ፈገግ እያለች ቃልን ታጎርሳታለች። ልጁም በቃኝ ሲል ልጄ ብላ እንጂ አይ ይበቃኛል በልቻለሁ በማለት ግራ ተጋብቶ ስለነበር ምግቡን ያቋርጣል። ቃልም ትንሽ ከጎረሰች በኋላ በቃኝ ማዘር በጣም አመሰግናለሁ ትልና እጃቸውን ተጣጣጥበው ሁለቱም ቁጭ ላሉ እዛ አካባቢ እዛው ቁጭ እንዳሉ ገነትም የተበላበትን አነሳስታ እናም ዳግም ደግሞ ወጣ ብሎ ፍራሹን አምጥቶ መሬት አንጥፎ ለመተኛት ይዘጋጃል። እናም ይቅርታ እኔ ሳታስቡት መጥቼባችሁ አመኝታችሁንም ልነጣጥላችሁ ነው፣ ስለዚህ እኔ መሬት ተኛለው ዳግም አንተና ከላይ ተኛ ስትለው አይ ታይ ወንድ ልጅ አይደለ እንዴ እሱ ይተኛ፣ መሬት እኮ ይቀዘቅዛል ልጄ፣ ሴት አትችልም ብርድ፣ ወንድ ደግሞ ቆዳው ወፈር ያለ ስለሆነ ይችላል፣ ስለዚህ ልጄ እዛ ይተኛ፣ አንቺ ከኔ ጋር ትተኛለሽ በማለት ይተኛሉ ሁለቱም። ገነትም ጥጓን ይዛ ስተኛ ቃል አፋፍ ላይ ስለነበረች ሁለቱም እየተያዩ እየተፋፈሩ ነበረ። ግን መጨረሻው ይሄ ሁሉ ሴራ የወይዘሮ ገነት ሴራ ነበረ። ገነት በጧት ተነስታ ብሌንን ስልክ ትደውልላትና ወደ ቤት እንድትመጣ እንደምትፈልጋት ስትነግራት ምን ነው እናቴ በጣም ፈልገሽ ነው? አሁን የሚሄድበት ቦታ አለኝ ስልክ እየጠበቅኩኝ ነው ስትላት በጣም ነው የምፈልግሽ አሁን እንድትመጭ ፈልጋለሁ ትላታለች። ግን ደግሞ ብሌን እንዲቆርጥላትና ዳግምን እንድትጠላው እየተደረገው ሴራ እንደሆነ እየገባቸው ማናቸውም የለም። እሺ ግን ደግሞ ብዙ አልቆይም እናቴ ቶሎ የምትለቂኝ ከሆነ ነው የምመጣው ስትላት በጣም ጥሩ እለቅሻለሁ ነይ ትላታለች። ገነት ግን ብሌን ስትመጣ ገነት አካባቢው አልነበረችም። ብሌን ከቤቷ ከሰላም ቤት ወጣ ወደ እናቷ ገነት ቤት ሄዳለች። የሄደችውም በሩን አንኳኩታ ከፍታ ስትገባ ያየችውን ማመን ያቅታታል። ዳግምና ቃል ተቃቅፈው መሬት ፍራሽ ላይ ተኝተው ነበረ። ምንም ሳትል ቁማ ከማልቀስና ከማንባት ውጪ ምንም አማራጭ አልነበራትም። ገነት ግን ተደብቃ ያየቻት ነበረ። ምክንያቱም ሁለቱ እንዲጋቡ የማትፈልገው ገነት ይህንን አይታ ከዚህ በኋላ ብሌን እሱን እንዳትቀርበውና እንድትርቀው እያደረገችው ሴራ ነው። ሁለቱም የገባቸው ነገር የለም። ብሌን እንባዋን